السلام عليكم ورحمة الله وبركاته. زاري بالله فكاد ሁለተኛ የተስኪየቱ ነፍስ ደርሳችን ሁለተኛ ክፍል ምን መለከት ይሆናል። ገጽ 7 ላይ ነበረ አቁመን የነበረው ማለት ነው። ሼኹ ምን ይላሉ? بعد الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم فإن للنفس على المسلم حق كما قال رسول الله صلى الله عليه وسلم وإن لنفسك عليك حق ويخطئ من يظن أن حق النفوس يكون بالتشدد عليها وحرمانها من حقوقها التي فطرها الله عز وجل النفوس على الاحتياج إليها كما يخطئ من يظن أن حق النفس يكون بالتفريط وإهمال سياستها وتركها منغمسة في شهوتها ونحو ذلك. شيخ ሁለተኛ የመጡበት ሐሳብ ትንሽ ጠለቅ ያለና ሰፋ ወዳለ ፖይንት ነው። ነፍስን እንዴት ማጥራት እንዳለብን ካስቀመጥን በኋላ ነፍስ የማጥራትን አስፈላጊነት ወሳኝነት ካስቀመጡ በኋላ فإن للنفس على المسلم حقنا ነፍስ ለሚባለው በራሱ የሰው ልጅ ላይ ሐቅ አለው። ነፍስ የራሱ ቦታ አለው፣ አእምሮ የራሱ ቦታ አለው። ነፍሳችን የራሳችን የሆነ ቦታ ስላለው ማለት ነው። ለምሳሌ ከዚህ በፊትም አንስቼው ተጠቅሜው ማቆም ምሳሌ አለ። አንድ ሰው መኪና መግዛት ቢያስብ ወይም አንድ ሰው ቤት መግዛት ቢያስብ ቤት ለመግዛት የሚያስበው አእምሮን ተጠቅሞ ነው። ነፍስያውን አይደለም፣ ነፍስያ የነገረችውን አይደለም የሚያደርገው። ምክንያቱም ነፍስያ ዝም ብላ የሆነ ነገር እንትን ልትል ትችላለች፣ ግን አእምሮን ተጠቅሞ ነው የሚገዛው። ከስራ አንፃር የትኛው ይቀርበኛል፣ የሆነ ነገር ከማድረግ አንፃር የትኛው ይቀርበኛል፣ ይሄንን ለማድረግ የትኛው ይቀርበኛል፣ ይሄንን ለመስራት የትኛው ይቀርበኛል ብሎ አስበው አውጥቶ አውርዶ ነው የሚገዛው። ይሄ የአእምሮ ስራ ነው። በተመሳሳይ ደረጃ ቤቱን ከገዛ በኋላ ቀለም መቀባት ሲፈልግ ግን አእምሮን መጠቀም ከአእምሮን ተጠቀማለሁ ካለ ስህተት ነው የሚፈጠረው። ይሄ ነፍስያ ቦታ ነፍስ ናት እንትን የምትለው። ለምን አእምሮን ከተጠቀምከው ምን ይላል? ቤቱ እንዳይቆሽሽ ድብና አድርገህ ጥቁር ቀባው ይላል። አታል ቤቱ እንዳይቆሽሽ ድብና አድርገው የሆነ ከለር ቀባው ይላል። አእምሮን ከተጠቀምክ ነው ይቆሻል በየቀኑ ላጸዳ ነው ልትል ነው። ነፍስ ግን ደስ የምትል የሆነ ደስ የሚለው ከለር ይሄ ነው ትላለች። ያንን መርጠህ አንተ ትቀባለህ ማለት እና ነፍስ ወይም የኛ ነፍሳችንና አቅላችን የተለያየ የሆነ የራሳቸው ቦታ አላቸው ማለት። ስለዚህ ነፍስ በራሱ ሐቅ አለው ነብዩ ራሱ በሐዲስ ስላስቀመጡ ማለት ወኢነ ሊነፍሲከ ዐለይከ ሐቅ በነፍስህ አንተ ላይ ሐቅ አለብህ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንተ እሷ ላይ ሐቅ አለብህ ብለው አስቀምጠዋል ማለት ነው። እና ويخطئ من يظن يساساتا لالو من يظن የሚያስብ ሰው أن حق النفس بيكون እኛ ላይ ነፍስ አለ የነፍሳችን ሐቅ አለብን ማለት يكون بالتشديد عليها أي التشدد عليها እርሷ ላይ ነገርን በማጠባበቅ ይመስለዋል። በቃ እንዲህ አላረግም ከዱንያ አጠቃላይ በቃ ኢባዳ ላይ ብቻ ነው ትኩረት ማድረገው ልክ አላገባም እንደዚህ አጾማለሁ እንዳሉት ማለት ነው። እንደዚህ አይመስለዋል። ويخطئ من يظن يساتال ይህንን ያሰባል وحرمانها من حقوقها التي فطرها الله عز وجل للنفوس ነፍሶችን አላህ የፈጠረበት የራሱ የሆነ ሐቅ አላት። የራሱ ቀደም እንዳልኳችሁ ማለት የምትፈልገው ነገር አለ እና ከነዛ ነገር በሙሉ ዙር በማድረግ ይመስለዋል። ላ ይሄ ስህተት ነው። كما يخطئ በተመሳሳይ ሌላም ደሞ ጫፍ አለ። كما يخطئ من يظن እንዲሁም በተመሳሳይ የሚሳሳቱ ማካራቶች አሉ። ምንም ይሉ من يظن أن حق النفس يكون بالتفريط ዝም ብሎ መተው ደሞ ይመስለዋል አንዳንዱ وإهمال سياستها እሷን ፖለቲካል በሆነ መንገድ ወይም ደሞ እያግራራ መያዝን ሙሉ በሙሉ ይተዋል። በቃ እንደፈለገችው ይሁን ብላ ስትለው ይበላል፣ ጣጣ ስትለው ይጠጣል። ይሄን ፈለኩ ሲያረግ ዝሙት ምንም ነገር ከፈለገ የሚያረግ ሰው አለ ማለት ነው። وتركها منغمسة في شهوتها شهوة ላይ ፍላጎቷ ላይ እዛው በቃ ውድቅ ብላ እዛው እንድትቀር እንተም ይልላት ሰው አለ። ونحو ذلك በተመሳሳይ ደረጃ ይሄ ስህተት ነው። 100% ስህተት። ነፍሳችን ደስ የሚለው ነገር እንዳለ ሁሉ ሐቅ እንዳለ ሁሉ ሙሉ በሙሉ ደግሞ እንተዋለን ማለት አይደለም። ግማሾቹ የውስጥህን አዳምጥ በሚል ተራ ንግግር ብዙ ነገር ያበላሻሉ። በቃ ውስጥህን አዳምጥ እንዲያድርግ ውስጥህ ሚልህን ስማ ምናምን በሚል እንትን ማለት ነው። ይሄ ስህተት ነው።
ውስጥህን ማዳመጥ የለብህም። ነፍሳችን አላህ በፈቀደ እስከፈቀደላት መንገርና በፈቀደለት ሁኔታ ነው ለቀቅ መናረጋት። ከዛ ስታልፍ ትያዛለች ግዴታ ስለሆነ ማለት ነው። ስለዚህ ነፍስ በዚህ አይነት ሁኔታ ከሆነ እንዴት አድርገን ነው እሺ ልንይዛት የሚገባው? የቺ ነፍስ ሐቅ አለባት የተባለው ምን አይነት ሐቅ ነው የሚለውን በአላህ ፈቃድ በቀጣይ ቪዲዮ መጣላችኋለሁ። ያው ከመዲና ነው ይሄን ደርስ ያስተላለፍኩላችሁ ያለሁት። አላህ Subhanahu Wa Ta'ala ሁላችንም ተጠቃሚ አድርገን እኔ በተናገርኩት እናንተም በሰማችሁት አላህ ምን ተጠቃሚ ያድርገን። سبحانك اللهم وبحمدك استغفرك واتوب اليك. السلام عليكم ورحمة الله وبركاته.